አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 8 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር በቅንጅት እየተሰራ መሆኑን ዶክተር መቅደስ ዳባ ተናገሩ። የምርኩዝ 32ኛ መድረክ ምርኩዝ ፕላስ ወደ ከፍታ በሚል ርዕስ በአዲስ አበባ ሚሊኒየም አዳራሽ ተከናወነ። በመዲና አቅራቢያ የኡምራ ተጓዦችን የጫነ አውቶቡስ ከነዳጅ ቦቴ ጋር በመጋጨቱ የ45 ህንዳውያን ምዕምናን ህይወት አለፈ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር በቅንጅት እየተሰራ መሆኑን ዶክተር መቅደስ ዳባ ተናገሩ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር በቅንጅት እየተሰራ መሆኑን ዶክተር መቅደስ ዳባ ተናገሩ። የጤና ሚኒስትር ዶክተር መቅደስ ዳባ በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተውን የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ያሉት በሰጡት መግለጫ ነው። ሚኒስትሯ በሰጡት መግለጫ እንደተናገሩት የማርበርግ ቫይረስ በሽታ ታማሚ ከተረጋገጠበት ቀን ጀምሮ እስካሁን በበሽታው ለተጠረጠሩ 17 ሰዎች የላቦራቶሪ ምርመራ ተደርገዋል። ከዚህ ውስጥም 3ቱ የማርበርግ ቫይረስ እንደተገኘባቸውና ህይወታቸው እንዳለፈ መረጋገጡን ገልጸዋል። እስካሁን 6 ሰዎች የማርበርግ ቫይረስን በሽታ ምልክት አሳይተው ህይወታቸው ማለፉን ያረጋገጡት ዶክተር መቅደስ የበሽታውን ምልክቶች ካሳዩ ሰዎች ጋር ንክኪ የነበራቸው 129 ሰዎች ተለይተው ክትትል እየተደረገላቸው ይገኛል ብለዋል። ወረርሽኙን በአጭር ጊዜ ለመቆጣጠርም ጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት፣ ከክልል ጤና ቢሮዎች፣ ከክልል የህብረተሰብ ጤና ኢንስቲትዩቶች እንዲሁም ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራ ነው ብለዋል። በዚህ መሰረትም ድንገተኛ የህብረተሰብ ጤና ክስተት ፈጣን ምላሽ እቅድ በማውጣት በየደረጃው በተቋቋሙ የድንገተኛ የህብረተሰብ ጤና አደጋ ማስተባበሪያ ማዕከላት አማካኝነት እየተሰራ መሆኑን አመልክተዋል። እንዲሁም ሁሉን አቀፍ ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የማርበርግ በሽታ ቅኝትና ምላሽ ስራዎች በተቀናጀና በተጠናከረ መልኩ በትኩረት እየተሰራ እንደሚገኝም ጠቁመዋል። በሚኒስትሯ መረጃ መሰረት በሽታው በተከሰተባቸው አካባቢዎች የተደራጀ የለይቶ ማቆያና ማከሚያ ማዕከላት የተቋቋመ ሲሆን በሌሎች ክልሎች ደግሞ በሽታው ቢከሰት ለማከም የሚያስችል ዝግጅት እየተደረገ ይገኛል። ለእነዚህም ተቋማት የሚያስፈልጉ የህክምና ግብዓቶችና የኢንፌክሽን መከላከያ ቁሳቁሶችን ለማሟላት ጥረት እየተደረገ መሆኑን ጠቅሰዋል። ዶክተር መቅደስ የበሽታውን ምልክቶች የሚያሳይ ማንኛውም ሰው በወቅቱ ወደ ህክምና ተቋማት በመሄድ የላቦራቶሪ ምርመራ ማድረግ እንዳለበት አሳስበዋል። የበሽታው ምልክቶች ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመምና ተቅማጥ፣ ደረት፣ ጀርባና ሆድ ላይ በጣም ጎልቶ የሚታይ ሽፍታ እንዲሁም ከአፍንጫ ወይም ከቆዳ ስር ደም መፍሰስ ናቸው። በሚንበር መልቲሚዲያ ፕሮዳክሽን የሚቀርበው ምርኩዝ 32ኛ መድረክ ምርኩዝ ፕላስ ወደ ከፍታ በሚል ርዕስ በአዲስ አበባ ሚሊኒየም አዳራሽ ተከናወነ። አህመድ አብዱራህማን መድረኩን ተመልክቶታል። የምርኩዝ 32ኛ መድረክ ምርኩዝ ፕላስ ወደ ከፍታ በሚል ርዕስ በአዲስ አበባ ሚሊኒየም አዳራሽ ተከናወነ። ሚንበር መልቲሚዲያ ፕሮዳክሽን የሚያቀርበው ምርኩዝ 32ኛ መድረኩን ምርኩዝ ፕላስ ወደ ከፍታ በሚል ርዕስ በአዲስ አበባ ሚሊኒየም አዳራሽ ያቀረበው እሁድ ህዳር 7 2018 ነው። በርካታ ሺህ እድምተኞችን ከአዲስ አበባ ከተማ ከአጎራባች ከተሞችና ከክልሎች ያሳተፈው መድረክ የሚንበር ቲቪን 5ኛ ዓመት ክብረ በዓል በማስመልከት የተዘጋጀ መሆኑን የሚንበር መልቲሚዲያ ፕሮዳክሽን ዋና ስራ አስፈጻሚ አቶ አዩብ አደም ተናግረዋል። አላህ የነገሮቹን ሻኛዎቹን ቁንጮቹን ነው የሚወደውና አላህ የሚወደውን ነገር የምንሰራበት ጊዜ እንዲሆኑልን በዱዓ እንድታግዙን አደራ ለማለት እወዳለሁ። በዚህ መድረክ ላይ ቁም ነገር አዘል ጉዳዮች ከጥበባት ክዋኔ ጋር በአንድነት ለእድምተኞች ቀርበዋል። ዋና ስራ አስፈጻሚው ከጣቢያውና ከምርኩዝ ጋር ያለፉትን ዓመታት አብረው ለዘለቁ ሁሉ ምስጋና ባቀረቡበት መድረክ ምርኩዝ የሚታወቅበት ህልም፣ ትጋትና ስኬትን የሚያንጸባርቁ ጉዳዮች በመድረኩ ተናጋሪዎች ተስተጋብተዋል። ተቋሞቻችን በዚህ ደረጃ ከፍ ብለው ኮንትሪቢዩት ካላደረጉ እኛ የዛሬ 22 ዓመት 23 ዓመት የታገልንበትን ሂጃብ ምናምን ቢባል ለኔ አውትሳይድ ኢን ናቸው፣ ከውጭ ለሚመጣ ነገር የሚመልሱ ተቋሞች እንጂ
ከራሳቸው ዲዛይን አድርገው ለውጪ ለሀገር ኮንትሪቢዩት የሚያደርጉ አይደሉም። ስለዚህ እንደ ማህበረሰብ ህልምን በዚህ ደረጃ ብናየው ደስ ይለኛል። አቅጣጫ ካለው አንድ ሰው የሚሄድበትን መንገድ ካወቀ አንድ ሰው አይተኛም። በጣም ብዙ ህልሞቻቸውን ለስኬት ያበቁ ሰዎች በጣም ብዙዎች ሲተኙ እነሱ አልተኙም። በጣም ብዙዎች ገፍላ ይዟቸው ለስራው አልስራው ሲሉ እነሱ ሰሩት። በመሰናዶ ለስኬት ማሳያ ተብሎ የቀረቡት በጣቢያውና በመድረኩ በተሰጣቸው እድል ለስኬት የበቁ ግለሰቦችና ድርጅቶች ናቸው። በመድረኩ የተጋበዙ 3 የስኬት ማሳያዎች በሚንበር ቲቪና ምርኩዝ ለተደረገላቸው ምስጋና አቅርበዋል። እንደ እዝነት ስመጣ ግን ወላሂ በዛ በተዘጋ 4 ግድግዳ ውስጥ ብቻዬን ስጮህ የደረሰልኝ ያክል ነው ብዬ ነው የማስበው። እኔ ምርኩዝንና በጣም ደስ ብሎኛል። በጣም ነው ማመሰግናችሁ። የመጣንበትን የወደቅንበትን የተነሳንበትን ነገር ሁሉ ትልቅ በር ከፍተው ዘርግተውልናል። ለኔም ሳይሆን ለሌሎች እናቶች ፕሮግራም ላይ አዋርድ ላይ ጭምር ስንወዳደር ነበርና እዛ ላይ ፕሮሞት ጭምር እያደረገኝ ነበረ። በዚሁ አጋጣሚ ሚንበር ቲቪ ለዛሬ ስለበቃ በጣም ማመስገን እፈልጋለሁ። በዚህ ሂደት ውስጥ ሚንበር ቲቪውን ብቻ ሳይሆን በጣም ብዙዎች ነው ያበቃው። ከዛ መካከል እኔ አንዱ ነኝ ብዬ መመስከር እፈልጋለሁ ማለት ነው። የገጠመንን ውጣውረድ ተግዳሮቶቻችንን ትጋታችንን የምርኩዝ መድረክ በማየት ምርኩዝ ህብረት ላይ ጋብዞን ለታዳሚያንም በመላው ሀገር ለሚገኙ ኢትዮጵያዊ ሙስሊሞችን በማድረስ ትጋታችን ላይ ምርኩዝ እንድትሆኑን መድረክ ፈጠረልን። ከዚህ ባሻገር የጥበባት ጉዳዮችን ያካተተው መድረክ ነሺዳ እንዲሁም የወግ ስራ የቀረበበት ነው። እንዳንተው ፍቃድ እንዳንተው ምርጫ። በቅርቡ የሆነ ቦታ በአጋጣሚ ሄጄ አንድ ሚንበርን አብዝቶ የሚከታተል ሰው አግኝቼ ነበር። ሰላምታም ሳይሰጠኝ ምን ነው ከሚንበር ጠፋ አይቼ አላቅም አለኝ። በተጨማሪም የምስረታ 5ኛ ዓመት ላይ የደረሰው ሚንበር ቲቪ ሱፐር አፕን አስተዋውቋል። ይህን ይፋ ያደረጉት የሚንበር መልቲሚዲያ ዋና ስራ አስፈጻሚ አቶ አዩብ አደም በዚህ መተግበሪያ ሚንበር ቲቪን በተንቀሳቃሽ ስልክ መከታተል እንደሚቻል ተናግረዋል። ውድ ቤተሰቦቻችን እንኳን ደስ ያላችሁ። ሚንበር ቲቪ ከዛሬው ቀን ጀምሮ በስልኮቻችሁ በቀጥታ መከታተል ትችላላችሁ። ይህንን ላበስራችሁ ነው የመጣሁት። ሚንበር መልቲሚዲያ ፕሮዳክሽን ደግሞ በጋዜጠኝነትና ተዛማጅ መስኮች በሚንበር አካዳሚ ያሰለጠናቸውን 28 ተማሪዎችን በመድረኩ አስመርቋል። የሚንበር ቲቪ 5ኛ ዓመት ክብረ በዓል አካል የነበረው የጥያቄና መልስ ውድድር አሸናፊም ይፋ የተደረገው በዚሁ መድረክ ነው። ሷሊህ አብዱ የሚንበር ቲቪ 5ኛ ዓመት የኡምራ ስጦታ አሸናፊ ሆኗል። ሷሊህ ሽልማቱን ለወላጅ እናቱ ሲያበረክት የእርሱን የኡምራ ወጪ በበጎ አድራጎት ስራዎች የሚታወቁት እውቁ የእስልምና መምህር አብዱልፈታህ ሙስጠፋ ለመሸፈን በመድረኩ ቃል በመግባታቸው ታዳጊውና እናትየው እድሉ ገጥሟቸዋል። ሁሌም ታማኝ የፍጥረት ሁሉ አይነታ የከውኑ ሞገስ ስጦታ። የአማራ ሙስሊም ወጣቶች ካውንስል ተመሰረተ። የአማራ ሙስሊም ወጣቶች ካውንስል ህዳር 7 2018 በባህር ዳር ከተማ ተመስርቷል። በምስረታው ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም በድረዲን፣ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለማውን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናት ተገኝተዋል። ካውንስሉ ተልዕኮ በእውቀትና በመንፈሳዊ እድገት አስተምህሮዎች በማነጽ የእስልምና እሴቶች በሁሉም የህይወት ዘርፍ የሚተገበሩ የሰላምና የእድገት ምሰሶ የሚሆኑ ሙስሊም ወጣቶችን ማፍራት መሆኑ ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን ባስተላለፉት መልእክት የሙስሊም ወጣቶች ካውንስልን ለማቋቋም የእስልምና ጠቅላይ ምክር ቤቱ ድጋፍ ማድረጉን ገልጸው ከሱስ የጸዳና በስነ ምግባር የታነጸ ትውልድ ለማፍራት ወጣቶች ላይ የመስራትን ጠቀሜታ ጠቅሰዋል። በባህር ዳር ከተማ የተካሄደው የካውንስሉ ምስረታ ወጣት ሙባረክ ሰይድ ፕሬዝዳንት፣ ኡስታዝ ፈይሰለዲን ኑር ምክትል ፕሬዝዳንት እና ሽኩር አህመድ ዋና ጸሐፊ አድርጎ በመሾም ተጠናቋል። ሴቶች የተካተቱበትን 9 አባላት ያሉት የአመራር ቦርድ አቋቁሟል። በዝግጅቱ በኢትዮጵያ ሙስሊም ወጣቶች ካውንስል፣ የአማራ ሙስሊም ወጣቶች ካውንስል አመራሮችና የቦርድ አባላት የሹመት ደብዳቤያቸውን ተቀብለዋል። በተመሳሳይ የኢትዮጵያ ሙስሊም ወጣቶች ካውንስል ሚያዝያ 26 2017 መመስረቱ ይታወሳል። በተያያዘም የኦሮሚያና የጋምቤላ ሙስሊም ወጣቶች ካውንስል እንዲሁም የሸገር ከተማ ሙስሊም ወጣቶች ሊግ ምስረታ መካሄዱም አይዘነጋም።
ቀጥለናል። በመዲና አቅራቢያ የኡምራ ተጓዦችን የጫነ አውቶቡስ ከነዳጅ ቦቴ ጋር በመጋጨቱ የ45 ህንዳውያን ምዕመናን ህይወት አለፈ። ህንዳውያን የኡምራ ተጓዦችን የያዘ አውቶቡስ ሳውዲ አረቢያ መዲና ከተማ አቅራቢያ ነዳጅ ከጫነ ቦቴ ጋር በመጋጨት 45 መንገደኞች ህይወት ሲያልፍ አንድ ብቻ በህይወት መትረፉ ተሰምቷል። አደጋው ከቅርብ ዓመታት ወዲህ በምዕመናን ላይ የደረሰ እጅግ አስከፊ የተሽከርካሪ አደጋ ነው ተብሏል። የህንድ ባለስልጣናት እንደገለጹት በአውቶቡሱ ውስጥ 46 ምዕመናን ተሳፍረው ነበር። በአብዛኛው ከሃይድራባድ የተነሱት በርካታ ምዕመናንን ያሳፈረው አውቶቡሱ ነዳጅ ከጫነው ተሽከርካሪ ጋር የተላተመው ከእኩለ ሌሊት በኋላ ነው። ህይወታቸው ካለፉት ውስጥ በብቸኝነት የተረፈው ምዕመን በሆስፒታል በጽኑ ህሙማን ክፍል ክትትል እየተደረገለት ይገኛል። ምዕመናኑ አደጋው የደረሰባቸው ከመካ የኡምራ ስነ ስርዓቱን ፈጽመው ወደ መዲና ሲመለሱ ነው። የሳውዲ አረቢያ የነፍስ አድን ቡድኖች ከነዳጅ ማጓጓዣው ጋር ግጭት ከተከሰተ በኋላ አውቶቡሱ በእሳት ነበልባል ሙሉ በሙሉ መቃጠሉን ሪፖርት አድርገዋል። ይህም የተጎጂዎችን ማንነት ለመለየት አደጋች አድርጓል። ይህን ተከትሎ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኤክስ ላይ ባሰፈሩት ጽሑፍ በደረሰው አደጋ በጥልቅ ማዘናቸውን ገልጸዋል። ጠቅላይ ሚኒስትሩ በሪያድ የሚገኘው ኤምባሲና በጅዳ የሚገኘው ቆንስላችን የሚቻለውን ሁሉ ድጋፍ እያደረጉ ነው ብለዋል። በህንድ ፓርላማ የሃይድራባድ ተወካይ አሳዱዲን ኦዋይዝ ኤኤንአይ ለተሰኘ የዜና ወኪል እንደተናገሩት የሟቾቹን አስክሬን ወደ ህንድ ለማስመለስ የፌዴራል መንግስቱን እርዳታ ጠይቀዋል። ተወካዩ በሰጡት መረጃ መሰረት 54 ሰዎች ከሃይድራባድ ወደ ጅዳ ለኡምራ በረራ ያደረጉት ጥቅምት 30 2018 ነው። ከነዚህ ውስጥ 4ቱ ሰዎች በመካ ሲቆዩ 4ቱ ደግሞ በሌላ ተሽከርካሪ ወደ መዲና መሄድ መርጠዋል። የተቀሩት 46 ሰዎች አደጋውን ባስተናገደው አውቶቡስ ውስጥ ተጉዘዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር በቅንጅት እየተሰራ መሆኑን ዶክተር መቅደስ ዳባ ተናገሩ። እስካሁን 6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ማለፉን ያረጋገጡት ዶክተር መቅደስ የበሽታውን ምልክቶች ካሳዩ ሰዎች ጋር ንክኪ የነበራቸው 129 ሰዎች ተለይተው ክትትል እየተደረገላቸው ይገኛል ብለዋል። ከቆይታ በኋላ የትራምፕ ልዩ ልዑክ ስቲቭ ዊትኮፍ ከሐማስ ዋና ተደራዳሪ ኸሊል አልሃያ ጋር ሊገናኙ መሆኑ ተሰምቷል። እንመለስበታለን። ይጠብቁን። ዩኬ ህገወጥ ስደተኞች በፍጥነት ከሀገር የሚወጡበትን ስርዓት ልታስተዋውቅ ነው። የዩናይትድ ኪንግደም የጥገኝነት ስርዓት ላይ ከፍተኛ ለውጦች የማድረግ እቅድ ያላቸው የሀገር ውስጥ ሚኒስትሯ ሻባና መህሙድ ወደ አገሪቱ የሚገቡ ህገወጥ ስደተኞችን በፍጥነት ወደ መጡበት መመለስ የሚያስችል እቅድ ሊያስተዋውቁ መሆኑ ተሰምቷል። ሚኒስትሯ ዛሬ ለህዝብ እንደራሴዎች በሚያቀርቡት መግለጫ ላይ ህገወጥ ስደተኞች ከሀገር እንዲወጡ ከመደረጉ በፊት በተደጋጋሚ ይግባኝ የሚሉበት መንገድ የሚያበቃበትን እቅድ ይፋ ያደርጋሉ ተብሎ ይጠበቃል። ከሰብአዊ መብቶች ጋር የተያያዙ ህጎች ማሻሻያዎችንም በተመሳሳይ ያቀርባሉ። ቢቢሲ እንደዘገበው የጥገኝነት ጠያቂዎች ተቀባይነት ያገኘ ስደተኞች የመኖሪያ ፍቃድ የሚሰጣቸው በጊዜያዊነት ብቻ እንደሚሆን የተገለጸ ሲሆን የመጡበት ሀገር ደህንነቱ የተጠበቀ ነው ተብሎ ከታመነ እንዲመለሱ ይደረጋል። በተጨማሪም ዩናይትድ ኪንግደም ውስጥ በቋሚነት ለመኖር ለማመልከት 20 ዓመት መቆየት ይጠበቅባቸዋል። መህሙድ የአንጎላ፣ ናምቢያ እናም ዲሞክራቲክ ሪፐብሊክ ኮንጎ መንግስታት የሚባረሩ ስደተኞችን መቀበልን በተመለከተ ከዩናይትድ ኪንግደም ጋር ያላቸውን ግንኙነት እንዲያሻሽሉ አሳስበዋል። እነዚህ አፍሪካውያን ሀገራት ይህንን ማስተካከያ የሚያደርጉ ከሆነ ለዜጎቻቸው ወደ ዩናይትድ ኪንግደም የሚያስገባ ቪዛ መስጠት እንደሚያቆሙ ማስጠንቀቂያ ይሰጣሉ ተብሎ ይጠበቃል። የዩናይትድ ኪንግደም መንግስታት በአነስተኛ ጀልባዎች ወደ ሀገሪቱ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ መቀነስ ይፈልጋል ተብሏል። ከዚህም በተጨማሪ የጥገኝነት ጥያቄያቸው ተቀባይነት ያላገኘ እንዲሁም በተለያየ ወንጀል ተሰማርተው የተገኙ ስደተኞች በፍጥነት ወደ መጡበት እንዲመለሱ ማድረግ ይፈልጋል። የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞችን ቢሆኑ በቋሚነት ለመኖር የሚያስችላቸውን ቅድመ ሁኔታ እንዲጠብቅ ማድረግ የእቅዱ አካል ነው። በእቅዶቹ መሰረት ስደተኞቹ የጥገኝነት ጥያቄያቸው ውድቅ ሲደረግ ይግባኝ ማለት የሚችሉት አንድ ጊዜ
ብቻ እንደሆነ ተወስኗል። በድጋሚ የሚቀርበው ጥያቄ ተቀባይነት ካላገኘም በፍጥነት ከሀገር እንዲባረሩ ይደረጋል። የዩናይትድ ኪንግደም መንግስት ለመከተል የሚፈልገው የዴንማርክ የስደተኞች ስርዓትን መሆኑን ዘገባው አመልክቷል። የፍልስጤም ህብረት በጋዛ የሽግግር አስተዳደር ለመመስረት በአሜሪካ የቀረበው የውሳኔ ሀሳብ የቅኝ ግዛት እቅድ ነው በሚል ውድቅ አደረገ። ናሽናል ኮሚሽን ፎር ፓለስታይን ፖፑላር አክሽን የተባለው የፍልስጤም ህብረት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የጋዛ የሽግግር አስተዳደር ምስረታ እቅድ ውድቅ ማድረጉን ባሳወቀበት መግለጫው አዲስ ቅኝ ግዛት ውሳኔ ነው ሲል አጣጥሎታል። የጋዛን የወደፊት እጣ ፋንታ ለመወሰን የሚያስችሉ ውሳኔዎች መምጣት ያለባቸው ከፍልስጤማውያን ከራሳቸው ነው ሲል የገለጸው ህብረቱ የጋዛ የሰላም እቅድን በተመለከተ በአሜሪካ በኩል የቀረበው የሽግግር አስተዳደር የውሳኔ ሀሳብ የቆዩ የአገዛዝ ስልቶችን በአዲስ ሪፎርም ስም የመተካት እርምጃ ነው ሲል ኮንኖታል። ውሳኔ ሀሳቡ የፍልስጤምን ግዛት አንድነት የሚያከብር ከመሆኑ ባሻገር የእስራኤልን ወረራን የመቃወም ህጋዊነትን የሚያረጋግጥ መሆን እንዳለበት አሳስበዋል። ከዚህ በተጨማሪም በዓለም አቀፍ ህግ ዋስትና የተሰጠውን የነጻነትና የራስን ዕድል በራስ የመወሰን መብት መጠበቅ ያስፈልጋል ሲል አጽንኦት ሰጥቷል። ህብረቱ የተቃወመው የአሜሪካ ረቂቅ የውሳኔ ሀሳብ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ ሰኞ ይቀርባል። በአሜሪካ በቀረበው እቅድ መሰረት ከማንኛውም የፖለቲካ ቡድን ጋር ግንኙነት የሌለው ቴክኖክራቲክ የፍልስጤም አመራር ከጦርነቱ ማብቂያ በኋላ የጋዛን አስተዳደር ይረከባል። ይህ የፍልስጤም አመራር የሚመረጠው የሰላም እቅዱን ተግባራዊነት በሚቆጣጠር አዲስ ዓለም አቀፍ አካል ነው። ትራምፕ የሰላም ቦርድ ሲሉ የጠሩት ይህ አካል ስምምነቱ እንዲሳካ የማድረግና ቁልፍ የቀጠናው እንዲሁም ዓለም አቀፍ መሪዎችን የማሰባሰብ ኃላፊነት እንደሚሰጠው ተናግረዋል። የቁጥጥር አካሉ ሊቀመንበር ራሳቸው እንደሚሆኑም ተናግረው ነበር። ከፍልስጤም ጋር በተገናኘ ሌላ ኸበር የትራምፕ ልዩ ልዑክ ስቲቭ ዊትኮፍ ከሐማስ ዋና ተደራዳሪ ከሊል አልሀያ ጋር ሊገናኙ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ ከሐማስ ዋና ተደራዳሪ ከሊል አልሀያ ጋር በድጋሚ ፊት ለፊት ሊገናኙ መሆኑን ዘ ኒውዮርክ ታይምስ ጋዜጣ ለጉዳዩ ቅርበት ካላቸው ሁለት ምንጮች ሰምቻለሁ ብሎ ዘግቧል። ልዩ ልዑኩ ከሐማስ መሪ ጋር በቀጥታ ለመነጋገር እቅድ መያዛቸው ቡድኑን ከውጭ አሸባሪ ድርጅት ጎራ ለመደበችው አሜሪካ እምብዛም ያልተለመደ መሆኑ በዘገባው ተጠቅሷል። ዊትኮፍ እና አልሀያ ቀጠሮ የያዙት አሜሪካ ከሐማስ ጋር ግንኙነት መጀመሯ ለቡድኑ ተገቢ ያልሆነ ህጋዊነት ይሰጣል በሚል በእስራኤልና በአሜሪካ በኩል ባሉ አንዳንድ ባለስልጣናት ትችት የተሰነዘረ ባለበት ወቅት ነው። የግብፁ አህራም ባወጣው ዘገባ ደግሞ በተለይ የእስራኤል ባለስልጣናት ዊትኮፍ ከሐማስ ጋር ያላቸው ግንኙነት እየጨመረ መምጣቱ አሳስቦናል ብለዋል። ነገር ግን እንቅስቃሴው አሜሪካ እንደ ግብፅና ኳታር ያሉ አደራዳሪዎችን በማለፍ ከሐማስ ጋር በቀጥታ ለመደራደር የያዘችው ሰፊ ስትራቴጂካዊ እቅድ አካል ነው። በዘ ኒውዮርክ ታይምስ ጋዜጣ ዘገባ ሁለቱ ባለስልጣናት የሚገናኙበት ቀን ይፋ አልተደረገም። የአሜሪካውን ልዑክ የጉዞ እቅዶችን የሚያውቁ ሁለት ሰዎች ምናልባት የሀሳብ ለውጥ ሊኖር እንደሚችልም ሳይናገሩ አላለፉም። በጉዳዩ ላይ ጋዜጣው የስቲቭ ዊትኮፍን ተወካይ ሐማስም ሆነ ዋይት ሀውስ አስተያየት እንዲሰጡ ያደረጉት ሙከራ አልተሳካልኝም ብለዋል። ምንጮቹ ሁለቱ ባለስልጣናት የሚገናኙ ከሆነ የውይይት ርዕስ ሊሆኑ ይችላሉ ያሏቸውን ጉዳዮች ላይ ጥቆማ ሰጥተዋል። በዚህም ዋነኛ ጉዳይ የጋዛ ተኩስ አቁም ነው። የተኩስ አቁሙ የተፈረመው ሁለቱም ሰዎች በግብፅ ሻርም አሼክ በተገናኙበት ወቅት ነው። ከፊርማው ስነ ስርዓት በፊት በተደረገው ውይይት ላይ የትራምፕ አማች ጃሬድ ኩሽነርም ተሳታፊ ነበር። ውይይቱን በተመለከተ ባለፈው ወር በሲቢኤስ ቴሌቪዥን ቀርበው የተናገሩት ስቲቭ ዊትኮፍ በመስከረም የእስራኤል አየር ኃይል የሐማስ ባለስልጣናት በኳታር ስብሰባ ላይ በነበሩበት ሚሳኤሎችን በመተኮስ የኸሊል አልሀያን ወንድ ልጅ መግደላቸውን በማስታወስ ያጽናህ እንዳሏቸው ገልጸዋል። እንደ አውሮፓውያኖቹ አቆጣጠር በ2011 ወንድ ልጃቸውን በወሰደው አደንዛዥ እጽ ምክንያት በሞት የተነጠቁት ዊትኮፍ ሁለታችንም ተመሳሳይ ህመም የምንጋራ ወላጆች ነን ብየዋለሁ ሲሉ አስረድተዋል። ዊትኮፍ ከሐማስ ጋር የተገናኙ የመጀመሪያው የትራምፕ አስተዳደር ባለስልጣን አይደሉም። የሀገሪቱ የግምጃ ቤት ባለስልጣን አዳም ቦህለር በመጋቢት ወር በኳታር ውስጥ ለበርካታ ጊዜያት ከቡድኑ ባለስልጣናት ጋር ተገናኝተው በወቅቱ በሐማስ ቁጥጥር ስር የነበረውን የአሜሪካ እስራኤል ዜግነት ያለው ግለሰብ እንዲፈታ ጥረት ሲያደርጉ ነበር። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።